የሽንፈቱን እቅድ አቶ መለስ እንዴት ተስማሙበት? መቼም ያለፉትን ስህተቶች ተመልሰን ማረም ባንችልም ልንማርባቸው ግን ይገባል። ያለንበትን ሁኔታ በትክክል ተገንዝበን ለወደፊቱ አሻግረን በማየት የተቃና ስራ ለመስራት ትክክለኛውን መነጽር ማጥለቃችንን ማረጋገጥ እንደ ትውልድ ይጠቅመናል። በጦርነት ሰበብ በተለይ በመጀመሪያው ዓመትና ወረራው እንደተጀመረ በተለይ በህወሓት አመራሮች ውስጥ ተዳፍኖ የነበረ የውስጥ ቅራኔያቸው ፈጦ የወጣበት ሁኔታ ተፈጠረ። መቦዳደኑ ገሃድ ሆነ። አንዱ ቡድን ሻዕቢያ ይወረናል ሲል ሰሚ ስላጣን ነው የተሸነፍነው። በተለይ አቶ መለስ ለኤርትራ ስለሚያደሉና ኤርትራዊም ስለሆኑ ነው አልስማማም ያሉን ሲል በአቶ መለስና ስብሐት ነጋ የሚሽከረከረው ቡድን ደግሞ በከሳሹ ቡድን ላይ ሴራውን ቀጠለ። ከመስማማት ይልቅ መራራቁ ገሃድ እየሆነ እየሰፋ ሄደ። አስቀድሞ እንደገለጽኩት በመጀመሪያው ዓመት ጾረና በአየር ርቀት ለአስመራ ቅርብ ስለሆነ በሚል እንደ ዋና ማጥቂያ አቅጣጫ መርጦ ምዕራብ ትግራይን እንደ ረዳት አቅጣጫ ያስቀመጠው እቅድ የተዘጋጀው አዲስ አበባ ነበር። እኔ ክፍለ ጦር አዛዥ ሆኜ በምዕራብ ትግራይ ባድማ አካባቢ ብሆንም እቅዱ እኔን ያገለለ ስለነበር በወሬ ነበር ምሰማው። በእኔ ሙያ ጾረናን ዋና ማጥቂያ አቅጣጫ አድርጎ መውሰድ ትክክል ነው ልለው ይቅርና በሁሉም ወታደራዊ መመዘኛ ልሰማውም አልችልም ነበር። ስለሆነም ነበር እቅዱን ስሰማው ሙያዊ ድንጋጤ የለቀቀብኝ። ያኔ እኔ የነበርኩበት ግንባር የነበረውን አዛዥም እንዴት ተብሎ በጾረና በመዋጋት ወረራውን መቀልበስ ይቻላል ብዬ ስጠይቀው ለራሱም ግራ እንደገባው ገልጾልኛል። ከሱ በላይ ያሉት ባለስልጣኖች ግን ጭራሽ መስሚያቸው ስለተደፈነ የነበረው አማራጭ ዝም ብሎ ውጤቱን መጠበቅ ነበር። እቅዱን ከማዘጋጀታቸው በፊት ግን ወደ ባድማ አካባቢ አልመጡም እንጂ ዛላምበሳና ጾረና አካባቢ አቶ መለስ ጭምር የተሳተፉበት ቅኝት ማድረጋቸውን ሰምቻለሁ። ከዚያ መልስ እቅዱ አልቆ በመንግስት ጸድቆ አቶ መለስ እንዲፈርሙበት መደረጉም ከተለያዩ ምንጮች ሰምቻለሁ። አቶ መለስ ከደርግ ጋር በነበረው ጦርነትና የድርጅቱ ቁንጮ ከሆኑ በኋላ ስለ ወታደራዊ ሳይንስና ጥበብ የተጠና ዕውቀት በማስያዝ ወሳኝ ሚና የነበራቸው ሰው ናቸው። ታዲያ አቶ መለስ ራሳቸውም ቅኝት ካደረጉ ወዲያ እንዴት ተዘጋጅቶ ለቀረበላቸው ሰራዊትን ወደ መግደያ ወረዳ አስገብቶ ለኪሳራ ለሚዳርግ እቅድ ይሁንታ ሰጡ የሚለው በወቅቱ እንቆቅልሽ የሆነብኝ ጉዳይ ነበር። አቶ መለስ ዓመቱ ሙሉ በግልጽ ኤርትራዊ ለኤርትራ የሚሰራና የሚያደላ ተብለዋል። ሰው ናቸውና የተቀየሙም ይመስለኛል። እቅዱን አዘጋጅተው በጾረና አቋርጠን በቀላሉ አስመራ እንገባለን ያሏቸውም በከባድ ወታደራዊ ድንቁርና የተጠመዱ መሆናቸውንና ይህንኑ ድንቁርናቸውንም በእቅዱ ቁልጭ አድርገው ስላሳዩቸው አቶ መለስም ያ ቡድን ጾረና ሸጥ ገብቶ ተቀጥቅጦ ተዋርዶ እንደሚመለስና ተጠናውቶት ከነበረው ስስታምነት በአቶ መለስና ስብሐት ነጋ አባባል እንደሚተነፍስ የገባቸው ይመስለኛል። አንዱ በሞኝነቱ አንዱ በብልጥነቱ ተገናኙ እንደሚባለው እንደሆነ ለመገንዘብ ግን አላዳገተኝም። ለማይቀረው ሽንፈት ተዳርገንም አዲስ ነፋስ ወስደን ለግምገማ መቀመጥ ሆነ ጣፈንታችን። ስኬታችንን እንጂ ውድቀታችንን ግልጽ አናደርግም እንጂ ይህ ወታደራዊ ሽንፈት ከታላላቆቹ የዓለማችን ወታደራዊ ስህተቶች ወይም ዘ ግሬት ሚሊታሪ ብላንደርስ አንዱ እንደሆነ ተደርጎ ይመዘገብ ነበር። የአስረኛ ኮር ድልና ፖለቲካ ያኮላሸው ግዳጅ። አክሱም ከተማ ውስጥ ተዘጋጅቶ አዲስ አበባ በጸደቀው እቅድ መሰረት እኔ ለምመራው 110ኛ ኮር የተሰጠው ግዳጅ ከሌሎች ጋር ሲነጻጸር ዋናውና አስቸጋሪው ግዳጅ ነበር። ዋና የማጥቃት ግንባሩ በምዕራብ ወይም በአሁኑ ሰሜናዊ ምዕራብ ትግራይ የሚደረግ ማጥቃት ሆኖ የኤርትራን ሰራዊት በጠቅላላ የማዛባትና ቁመናውን በኤርትራ ደረጃ እንዲኮላሽ የማድረግ ግዳጅ ለ110ኛ ኮር ተሰጠ።
ከኔ በስተግራም 108ኛ፣ 109ኛና 107ኛ ኮሮች ነበሩ። ዛላምበሳ፣ ጾረና፣ ቡሬ ግንባር ዋናውን የምዕራብ የማኮላሸት ወይም የማዛባት ግዳጅ የመደገፍ ግዳጅ ነበር የተሰጠው። በዚህ መሰረት እኔ የምመራው 110ኛ ኮር በምዕራብ ከተመደቡት 3 ኮሮች ጎን በመሰለፍ ግን ይቻል ሊሆን ወይ የተባለውን ግዳጅ ሊወጣ ተዘጋጅቷል። ቀጠናውም ከምዕራብ ግንባር በስተ ምስራቅ የቀኝ ክንፍ ሆኖ በ1888 ዓ.ም የጣሊያንን ወረራ ሰራዊት ለሽንፈት የዳረጉት የአድዋ ተራሮችን በሚመስል የመሬት ገጽታ ተሰልፎ ግዳጅ መፈጸም ነበር። መሬቱ ከምስራቅ ወደ ምዕራብ አቅጣጫ በሚፈሰው የመረብ ወንዝ መሃል ለመሃል የተሰነጠቀ ነው። ከመረብ ሰሜን አቅጣጫና ከመረብ ደቡብ አቅጣጫ ያለው የመሬት ገጽታ ለዝንጀሮና ጦጣ እንጂ ለሰው ሊመች ይችላል ተብሎ አይገመትም። ከዚህ በተጨማሪም አካባቢው በኤርትራም በትግራይም ወይም በኢትዮጵያ በኩል ሆነው የመረብን ወንዝ በመካከላቸው አድርገው የሚታዩት መልክዓ ምድሮች መረብ ወንዝን የኔ ነው የለም የጋራ ነው በመባባል ከደቡብ ወደ ሰሜንና ከሰሜን ወደ ደቡብ በትይዩ ሆነው ዘላለም እንደተፋጠጡ እንዲኖሩ አድርጎ ተፈጥሮ ያስቀመጣቸው ሰበርባራ ተራራማነትና ገደላማነት መለያቸው የሆነ ከአፍጋኒስታኑ ቶራ ቦራ ገደላማ ቦታዎች ጋር የሚመሳሰሉ ናቸው። ግዳጁን ለመፈጸም መጀመሪያ በሰበርባራው መሬት ወርዶ መረብ ወንዝ መድረስ ይግድ ይላል። መረብ ወንዝን ቢሻገሩ ደግሞ ለኤርትራ ሰራዊት የመከላከያ ምሽግ የተኩስ ርቀቱ ስለሆነ ጠላት በቀላሉ የማወቅ ዕድሉ ሰፊ ነው። በሁለተኛ ደረጃ ታንኮች፣ መድፎችና ሎጂስቲክስ የጫኑ ተሽከርካሪዎችን ለማሻገር አማራጯ አንዲት ጠባብ ለተሽከርካሪ ምቹ መንገድ የሌላት ቦታ ናት። በዚች መንገድ ከአደ አውዓላ በማይጤል በኩል መረብን ተሻግሮ ደንበ ኋክቶ ወደሚባል የኤርትራ መሬት መዝለቅና ከፍታ ነጥብ 19000 ወይም ዶኮኖቢያ ተራራን ወደ ቀኝ በመተው በፍጥነት ወደ ማይማላ መግባትን ከፍታ ነጥብ 1900 ወይም ዶኮኖቢያ ተራራን ወደ ቀኝ በመተው በፍጥነት ወደ ማይላም መግባትን ይጠይቃል። እቅዳችን ማይላም ከአስመራ በአረዛ ሸምበቆ ወደ ባድመ የሚያልፍ የተሽከርካሪ መንገድና የተሻለ ገላጣ መሬት ያለበትም ስለሆነ የእግረኛና የሜካናይዝድ የውጊያ አሰላለፍ ፈጥሮ በአካባቢው ያለውን የኤርትራ ኃይል በመምታትና መስመሩን በመቁረጥ በጥልቀት የጠላት ወረዳ ገብቶ በማኮላሸት የማዛባቱን የመጀመሪያ ምዕራፍ ማረጋገጥ ነበር። ታንኮችና ከባድ መሳሪያዎችን ወደ ጥልቀት ለማስገባት ብቸኛው አማራጫችን መረብን የምንሻገርባት ቀጭን መስመር ነበረች። በእቅዳችን መሰረት በዚች መስመር 2 እግረኛና 1 ሜካናይዝድ ክፍለ ጦሮች ማሻገር ግዴታችን ነበር። ቀጥሎ ከዚች መስመር በአየር በ2 ኪሎ ሜትር ወደ ቀኝ 1 እግረኛ ክፍለ ጦር፣ 1 ኮማንዶ አሃድና የመድፎቻችንን አስተኳሽ ኦፒዮጅ ወደ ከፍታ ነጥብ 1900 ተራራ አናት ማሻገር ነበረብን። ከነዚህ መሃል በቀኝ በኩል ትሁልን መረብ ተሻግሮ የሚቆጣጠር 1 እግረኛ ክፍለ ጦር እንደ ዝንጀሮ እየተንጠላጠለ መረብ ደርሶ ወንዙን ተሻግሮ የትሁልን የጠላት ምሽግ ሰብሮ በግራ በኩል ወደ ማይላም ከተሻገረው ኃይል ጋር እንዲተሳሰር ማድረግ ነበረብን። የመጨረሻው ቀኝ ክንፋችን ትሁልን ከሚቆጣጠረው ክፍለ ጦር ጋር በመተሳሰር ከትሁል ምስራቅ አቅጣጫ የተሰለፈውን የጠላት ኃይል በመምታት ወደ ሰሜን አቅጣጫ የሚያጠቃ ክፍለ ጦር መመደብ ነበረብን። 110ኛ ኮር የተሰለፈበትና የሸፈነው ግንባር በሙሉ የጠላት ኃይል በመልክዓ ምድሩ ምክንያት ከባድ ጥቃት ሊመጣብኝ ይችላል ብሎ የሚገምተው አልነበረም። በዚህ ምክንያትም ከሌሎች ሜዳማነት ካለባቸው አካባቢዎች አንጻር የሳሳ ኃይል ያሰፈረበትና የፈንጅ መሰናክል ያላደረገበት ወይም የሳሳበት ግንባር ነበር። ለዚያም ነበር ገና እቅዱ ሲዘጋጅ የጠላት ጠንካራ ቁመናና ዝግጅቶች ባለባቸው ግንባሮች የማደናገሪያ ተኩስና እንቅስቃሴ እያደረግን የመሬት ተፈጥሮ አስቸጋሪነት ባለባቸው ግንባሮች ለሚፈጠርብን መልክዓ ምድራዊ ጫና ስልታዊ መፍትሄዎችን አበጅተንና ተግባራዊ አድርገን የመሬት አስቸጋሪነትን ተቋቁመን ብናጠቃ ማጥቃታችንንና ወታደራዊ ድላችን አስተማማኝ ይሆናል ብለን የወሰድነው። ድካማችን ይበዛል እንጂ ሌላውን ጉዳት ግን እንደምንቀንስ እርግጠኞች ነበርን። በቅኝት ስራችን በተለይ ክፍለ ጦሮችና ሬጅመንቶች በየራሳቸው የግዳጅ ቀጠና መሰረት ቅኝት መደረግ ስለነበረበት በጋራ ተወያይተን የትኛው ክፍለ ጦር በየትኛው አቅጣጫ ተመድቦ ግዳጁን እንደሚፈጽም ሐሳብ ተለዋውጠን እኔም በስተመጨረሻ ለክፍለ ጦሮቹ ግዳጅ ሰጥቼ የክፍለ ጦር አመራሮች ስታፋቸውንና የሬጅመንት አመራሮቻቸውን ይዘው ወደ የግዳጅ ቀጠና እንዲሰማሩ አደረግኩ። የኮሩን ግዳጅ ማዕከል አድርጌም በቅኝቱ ተሳትፌያለሁ። ቅኝት በምናደርግበት ጊዜ በየአቅጣጫው በጨለማ ተጉዘን
ጠላት ያልገመተውን ኃይልና ተኩስ ወደ ተኩስ ርቀት በማድረስ እንዴት ድንገተኛ ጥቃት እንደምንጀምር መወሰንና በጨለማ ስንጓዝ አቅጣጫ ላለመሳት ምልክቶችን መለየት ስለነበረብን ሁሉም በዚሁ መልኩ እንዲሰራ አደረግን። ሌላው ፈታኝ ጉዳይ ከባድ ተተኳሽ የጫኑና የሚጎትቱ ተሽከርካሪዎቻችንን የነበሩ ታንኮችና መድፎች በጨለማ ለተሽከርካሪ መሻገሪያ መንገድ የሌለበትን አሸዋማውን የመረብ ወንዝ ባስተማማኝ ካልተሻገርን በሙሉ አቅማችን መዋጋትና ወደ ጠላት የኋላ ወረዳ መድረስ ስለማንችል ይህንንም በቅኝት መመለስ ነበረብን። ከቅኝታችን በመነሳት የመረብ ወንዝን እንዳለ ለመሻገር ቢታሰብ ታንኮችና ኦራሎች ሌሎችም ተሽከርካሪዎች በአሸዋው እየሰመጡ ሊቀሩ ወይም ሊቆሙ እንደሚችሉ ስለተገነዘብን መፍትሄ ማፈላለግ ነበረብን። ዘመናዊ ሰራዊቶች ይህንን አይነቱን መሰናክል ተንቀሳቃሽ ድልድይ በመጠቀም ነው የሚያልፉት። እኛ ግን ለዚህ አልታደልንም። ስለዚህ ታንኮችና ሌሎች ተሽከርካሪዎቻችንን ከሚጎትቱት መድፍ ከጫኑት ስንቅና ተተኳሽ ጋር የመረብ ወንዝ አሸዋምነት ሳይዛቸው ጠላትም አውቆ በተኩስ አስሮ አላፈናፍን ሳይላቸው እንዲያልፉ መሻገሪያ ብለን በመረጥነው አቅጣጫ በ12 ገልባጭ ተሽከርካሪዎች ድንጋይና ግንዶችን ጭነን ከተዋጊው ኃይል ፊት በማሰለፍ ሰዓቱ ሲደርስ ጥበቃ እየተደረገላቸው ፊት ለፊት ተጉዘው መረብ ወንዝ ሲደርሱ አንዱ አንዱን እየተከተለ የጫኑትን ድንጋይና ግንዶች ወንዙ ላይ እየጣለ ዞር እንዲሉ ከዚያም ታንኮቹ ወደ ወንዙ ወይም አሸዋው የተጣሉትን ድንጋዮችና ግንዶች እየረገጡ እንዲሻገሩ፣ ቀጥሎም ኦራሎች ከባድ ብረት የጫኑትም ሆነ መድፍ ጎታቾቻችን ታንኮች በረገጡት እንዲሻገሩ፣ በመጨረሻም ሌሎቹ ተሽከርካሪዎችም በተመሳሳይ በሶስተኛ ረድፍ እንዲሻገሩ ለማድረግ አቀድን። ይህንን ስራም በሌሊት ካልጨረስ ነው ለጠላት እይታና ተኩስ ስለምንጋለጥ በሌሊት መጨረስ ነበረብን። ሾፌሮቹ በብርሃንም በጨለማም ቦታውን እንዲቃኙ ካደረግን በኋላ 12ቱ ገልባጮች የጫኑትን በየተራ ወደ ወንዙ ገልብጠው ለሚሻገሩት ታንኮች መንገድ ላለመዝጋት ግራ ቀኝ ዞር እንዲሉ መመሪያ ሰጠን። በቅዱ መሰረት በሌሊት ገልባጮቹ በተቀመጠላቸው የጊዜ ገደብ ግዳጃቸውን ተወጥተው የመጀመሪያዋ ታንክ ተንደርድራ እንደተሻገረች ነበር ስለ ድላችን ለሁላችንም ልበ ሙሉነት የተሰማን። በመጀመሪያም የተሻገረችው ታንክ ሾፌርም ኮሎኔል ተስፋውን ወርቁ ይባላል። ሌሎቹ የሱን የጀግንነት ፈለግ ተከትለው ሁሉም ታንኮች ተሻገሩ። ሌላው ሁሉም በተቀመጠለት ሰዓት በየአቅጣጫው መረብ ወንዝ ደረሰ። በሚደንቅ ሁኔታ ሁሉም ወንዙን ተሻግረው በግንቦት 5 ንጋት በተመሳሳይ ሰዓት ሙሉ በሙሉ ድንገተኛ የሆነና ያልተገመተ ጥቃት ሰነዘርን። ተኩስና እንቅስቃሴውን በማቀናጀትም የጠላትን የፊት መከላከያ ወረዳ ሰብረን ወደ ውስጥ መዝለቅ የሰዓታት ስራ ብቻ ሆነ። ብርሃን ጨለማውን ሲተካው በፊት ምሽግ ተሰልፎ የነበረው ጠላት በአይኑ አየን፣ አወቀን። ከፍተኛ ውዥንብር ውስጥም ገባ። ጠላት ባልተገመተ ቁመናና አቅጣጫ በወረደበት ከፍተኛ ተኩስና እንቅስቃሴ የተነሳ ድንገት ካጋጠመው መደናበር ሳይላቀቅ የ110ኛ ኮር ክፍለ ጦሮች በአንድ አቅጣጫ መረብን ተሻግረው በደንበ ኋኋቶ ወደ ውስጥ ማይላምን ሰርስረው ገቡ። መረብን እንደተሻገሩ በተሰጣቸው ግዳጅ መሰረት በኋላ ከሌላ ኮር ወደኛ ለጊዜው በተደራቢነት የተመደበውን 15ኛ ክፍለ ጦርና አንድ ኮማንዶ ሻምበል አስተኳሽ ኦፒዎችን ጨምረው ግራና ቀኝ አሰላለፋቸውን እያስተካከሉ በሌሊት በሰዓታቸው መረብን ተሻግረው የነበረውን ርቀት በጨለማ አልፈው ከፍታ ነጥብ 1900 ወይም ዶኮኖቢያ የሚባለው ተራራ ላይ ደረሱ። ይህንን ያደረጉትም በጠላት መሃል በጠባብ መስመር በማለፍ ነው። ከፍተኛ ተራራ ላይ ተኩስ የሚመራ ኦፒ ማድረግ ማለት መድፎችን ልክ እንደ ዲሽቃና መትረየስ ኢላማ እያዩ መምታት ወደሚችሉበት ቁመና ማምጣት ማለት ስለነበረ በተለይ መድፎቻችን ከተተከሉበት በሁሉም የኮሩ ቀጠና ወደ ጠላት ኢላማ ውጤታማ ተኩስ ለመፈጸም አስችሎን ነበር። ታንኮቻችንና ሌሎች ከባድ ተኩስ የሚፈጽሙ መሳሪያዎቻችንም ወደ ውስጥ በገቡ ቁጥር የተሻለ ቦታ እያገኙ አሰላለፋቸውን በማስተካከላቸው ጠላትን የመምታት የተሻለ ቁመና እየፈጠረን ሄድን። 22ኛና 28ኛ ክፍለ ጦሮችም ግዳጃቸው ግራና ቀኝ ሆነው ትውል የሚባለውን የጠላት ወረዳ መቆጣጠር ስለነበር በቅኝት ያረጋገጡትን ሁኔታና ምልክት ተጠቅመው በሌሊት መረብን ተሻግረው ሊነጋጋ ሲል በድንገት ተኩስና እንቅስቃሴውን አጧጧፉት። የጠላትን የመከላከያ ወረዳ ሰብረው ለጠላት ፋታ ሳይሰጡ ቀጠናውን ተቆጣጠሩት። በዚያ ጊዜ ጠላት እቅዳችንን ለማንበብና ለመረዳት በጣም ተቸግሮ ነበር።
ፊት ያሉ የራሱ ኃይሎች ያዩትን ለበላያቸው ሪፖርት ሲያደርጉ የበላይ አለቆቻቸው ምላሽ ፈርታችሁ ነው መስሏችሁ ነው የሚል ሆነ። ምክንያቱም መረብና ያንን ለዝንጀሮና ጦጣ እንጂ ለሰው እንቅስቃሴ ጭራሽ የማይታሰበውን ቢታሰብን ፍጻሜው እዚያው የመረባሻ ውስጥ ተቸንክሮ መቅረትና በየገደሉና ተራራው ላይ ተንጠልጥሎ መቅረት ነው ብለው በጭንቅላታቸው የሳሉት የተሳሳተ አስተሳሰብ እስረኛ አድርጓቸው ነበር። ስለዚህ እውነታውን ከመገንዘባቸውና መፍትሄ ከማበጀታቸው በፊት እኛ የኮሩንና የተጨመረውን አንድ ክፍለ ጦር ሙሉ አቅም ይዘን ከተገመተው በላይ የሆነ ወታደራዊ ሳይንስና ጥበብ መሬት ላይ ተግባር አድርገን የጠላትን የኋላ ወረዳ በከፍተኛ ኃይል ተቆጣጠር ነው አኮላሸ ነው። ወደ ጠላት የኋላ ወረዳ እንደገባን ጠላትኛን ወደ ኋላ ለመመለስ ከቡሬ አስመራና ዛላምበሳ ጾረና አካባቢ ኃይል አሰባስባ መጣ። ያኔ ግን እንደዚህ አይነቱን ኃይል ለመምታት አስተማማኝ ቁመና ፈጥረን ስለጠበቅ ነው እኛን መጥቶ ወደ ኋላ ሊመልሰን የመጣው ኃይል እጣ ፈንታው ወደ መፍጫ ማሽን እንደገባ ስጋ መሆን ሆነ። ከዚያ ቀጥሎ በተለይ ከኛ በስተምራብ ከተሰለፉት 108ኛና 109ኛ ኮሮች ጋር ሰፊውን ግንባር ሸፍነን ወደ ውስጥ ገፋን። ወደ የጥልቀት አካባቢም ደረስን። 109ኛ በረንቱን አልፎ አቆርደት ደረስን። 110ኛ አረዛ ቆሃይን አልፎ ማጥቃቱን ወደ ውስጥ ወሰድ ነው። መድፎቻችን በተኩስ ይደርሱበት ከነበረው ወደ መንደፈራ የሚቀረን የመድፍ ርቀት ሆነ። 110ኛ ኮሩ በኋላ ከተጨመረለት 15ኛ ክፍለ ጦር ጋር በጠቅላላ ወደ 40 ሺህ ተዋጊ ኃይል ነበረው። ከግዳጅ አፈጻጸሙ ጋር በተያዘ ከቁጥሩ በላይ አንድ የአሃድ እስትንፋስ ፈጥሮ እንደ አንድ ውህድ ቡድን ሆነ። ስራውም አመርቂ ውጤት የታየበት ነበር። የተከተልነው የውጊያ አፈጻጸም ጥበብ ኪሳራችን ኢምንት፣ ድላችን ግን ከባድ ሚዛን የሚመዝን ነበር። በእኔ በኩል በጸረ ደርግ ትግሉ ከብዙ ውጊያዎች በተግባር በአሜሪካ ስልጠናዬ ደግሞ በንድፈ ሐሳብ ያገኘሁትን የወታደራዊ ሳይንስና ጥበብ ልምድ ለማዳበር በተግባር ለማዋልም ነበር የተጠቀምኩበት። መጥፎ አጋጣሚ ሆኖ ከኤርትራ ጋር በተፈጠረው ጦርነትም መንግስት የሚሰጠኝን ግዳጅ በብቃት ለመወጣት ተግባሩና ንድፈ ሐሳቡን አገናዝቤ መጠቀም ነበረብኝ። በተለይ ምስጋና ይግባቸውና ከኔ ጋር የነበሩት የክፍለ ጦር የሬጅመንት የሻምበል የመቶና የቲም አመራሮችና የ110ኛ ኮር የ15ኛ ክፍለ ጦርና የኮማንዶ አሃድ አባላት በሙሉ በተለይ 1 ዓመት በፈጀው የስልጠናና ዝግጅት ስራ ከጎን የተሰለፈው ሙሉ አቅማቸውና ግዳጁን በድል ለመወጣት በሚያስችል አኳኋን የውጊያ ሳይንስና ጥበብን መሰረት ያደረገ ዝግጅት ለማድረግ ደከመኝ ሰለቸኝ ሳይሉ ላባቸውን አንጠፍጥፈው ሰርተዋል። በአስተሳሰብም በተግባርም የአመራር አንድነትና የአሃድ እስትንፋስነት እንድንፈጥር አስችሎናል። ግዳጁን ስንፈጽም ፈረንጆች ዋን ቲም ዋን ፋይት ዋን ዊን ወይም አንድ ቡድን አንድ ውጊያ አንድ ድል እንደሚሉት እንዲሆን በየደረጃው የነበረው አመራርና አባል ወሳኝ ድርሻ ተጫውቷል። ቀደም ብዬ እንደገለጽኩት 110ኛ ኮርን ስመራ በጸረ ደርግ ጦርነት ጊዜ አሉላ የሚባለውን ክፍለ ጦር ስመራ በተግባር ያካበትኩትን ጥበብ በተለያየ ጊዜና ግዳጅ በተቀራራቢ መልኩ ግዳጅ ፈጽሜያለሁ። በዚህ ጊዜ የመጣው ለውጥ ግን ከተግባር ባሻገር ካደጉ ሀገራት ከፍተኛ ወታደራዊ ጠበብቶች ጋር ለ1 ዓመት ያህል ትምህርትና ስልጠና መውሰዴና የተሻለ ለማንበብ ዕድል ማግኘቴ ሲሆን ይህም በኢትዮ ኤርትራ ጦርነት በነበረኝ ሚና የራሱ ድርሻ ነበረው። ገና አክሱም ከተማ ተቀምጠን ለመንግስት ውሳኔ የውጊያ ዕቅድ ስንሰራም የነበሩኝን አስተሳሰቦች አሟጥጬ ወደ ጠረጴዛ በማምጣት ለተወሰነም ቢሆን ተደማጭነት ያገኘውበት በዚያ ስልጠና የተነሳም ነበር። በእቅዱ ላይ ከተቀመጡትና ተቀባይነት ካገኙት የእቅዱ የውጊያ አስተሳሰቦች 70% የሚሆኑት ያለ ማጋነን በእኔ የቀረቡ ነበሩ። በውጊያ ወይም በጦርነት ውጤት ደስታ የሚሰማው ሰው ይኖራል ብዬ አልገምትም። እኔም እንኳ ልኩራራበት ያስጠላኛል። ምክንያቱም በጦርነትና ውጊያ ጣጣ የተፈተንኩ ሰው ስለሆንኩኝና ጦርነት፣ ውጊያ፣ ግጭት ከጥፋት በቀር ሌላ ምንም ትርፍ የለውም ብዬ በጽኑ ስለማምን ነው።
ነገር ግን በአንድ እጅ ብቻ ማጨብጨብ አይቻልምና ጦርነት የማይቀር ሆኖ ሲመጣና ያለህ የመጨረሻ መፍትሄ ጦርነቱን በጦርነት ማስወገድ ሲሆን የሚኖረው አማራጭ ጦርነት ወይም ውጊያ በስልትም ይሁን በስትራቴጂ እንዴት መመራት እንዳለበት ለማሳየት የተቀመሩትን ሳይንስና ጥበቦችን ልቅም አድርጎ በማጥናት ካጋጠመህ ነባራዊ ሁኔታ ጋር ጥበብ በተሞላበት መንገድ አገናዝበህ ተግባራዊ ማድረግ ነው የሚሆነው። የኔም እይታ እንደዚሁ ነው። አጠር ብሎና የጥልቀት ውጊያ ንድፍ ሐሳብ ይዞ በአቶ መለስ የተዘጋጀው ጽሑፍም ስለ ጥልቀት ውጊያ ያስተሳሰብ እንደያቅማችን አድማሳችንን ለማስፋት ጠቅሟል። የኢትዮ ኤርትራ የጸረ ማጥቃት ውጊያ ስልት የመጀመሪያው ጥልቀት ውጊያ ሲሆን ሁለተኛውና የመጨረሻው ቅድም የጥልቀት ውጊያ በሚል በቅድ ደረጃ የተቃኘ ነበር። የመጀመሪያው ዙር የጥልቀት ውጊያ በተለይ 110ኛ 108ኛና 109ኛ ኮሮች በነበሩበት በተሳካ ከተከናወነና የኤርትራ መንግስትም ሁኔታውን ለመቀየር የላከው ኃይል ከተመታ በኋላ ሶስቱ ኮሮች ሁለተኛውንና የመጨረሻውን የጥልቀት ማጥቃት በማፋፋም ወደ ውስጥ ዘለቁ። ከዚህ ቀጥሎ በተለይ በጾረናና ዛላምበሳ ግንባር ተሰልፈው በነበሩት ሶስቱ ኮሮች ማለትም 102ኛ 105ኛና 107ኛ ፊት ለፊት የነበረው የኤርትራ ሰራዊት በጣም የሳሳበት ሁኔታ ተፈጥሮ ስለነበር የዚህ ግንባር ተግባር ማጥቃቱን እንዲቀጥል በማድረግ ግዳጁን መፈጸም ነበር። ሆኖም እንደ የሊቢያው ኡመር ሙክታር እግሩ በሰንሰለት እንደታሰረ ወታደር ሶስቱ ኮሮች ከዛላምበሳ እስከ ሰንዓፌ ካደረጉት የተወሰነ እንቅስቃሴ በስተቀር ካሉበት ንቅንቅ ሳይሉ ቀሩ። በዚህ ጊዜ የኤርትራ ሰራዊት መቆም አይችልም ነበር። መቆሚያም አልነበረውም። አስመራ የነበሩትም ሻንጣቸውን ሸክፈው ወደ ናቅፋ ሳህል ለመጓዝ ተዘጋጅተው እንደነበር መረጃዎች ይደርሱ ነበር። ግን ደግሞ 109ኛ ኮር ከአስመራ ከረን አፍአበት አድርገው ወደ ናቅፋ ለመድረስ የሚጠቀሙበትን የተሽከርካሪ መንገድ ለመቁረጥ በቅርብ ርቀት ደርሶ ነበር። በወገን በኩል በጾረና በዛላምበሳ የነበሩ ኮሮች በተቀመጠላቸው ግዳጅ መሰረት እንዳይንቀሳቀሱ የሚያደርግ ጉራማይሌ ሁኔታ መጀመሪያ ተፈጠረ። ቀጥሎ መንግስት ሎጂስቲክስ ማቅረብ አይችልም ተባለ። ባገኘነው ድል ተመልሰን ራሳችንን በማቁሰል ተንገራግጨን ቆምን። ድሉም ተኮላሸ። ፖለቲክስ ኢዝ ቴሊንግ ዘ ትሩዝ ኢን ኤ ላይ ሆኖ ቀረ። ይህን ግዳጅ ለመፈጸም አስቀድመን በቂ ዝግጅት አድርገናል። ሰራዊታችን በጥልቀት ውጊያ ንድፍ ሐሳብ በቂ አስተምሮ ከመውሰዱ በላይ ሌት ተቀን የማያቋርጥ ተግባራዊ ልምምድ አካሂዷል። ማጥቃቱ የተካሄደው የምሽግ ሰበራና የጥልቀት ውጊያ ስልት በበቂ ሁኔታ እንዲጨብጥ ከተደረገ በኋላ ነበር። የመረብ ወንዝን ተፈጥሮ አቀማመጥ ያጠመዳቸውን ፈንጂዎችና ሰው ሰራሽ ምሽጎቹን ተማምኖ የተዘጋጀው የኤርትራ ሰራዊት በሰነዘርነው የተኩስ ምት ተጠምዶ አማራጮችን የመጠቀም ዕድል ተነፍጎ ባልገመተው ሁኔታ ተመቶ ተፍረክርኮም ነበር። በዚህ ሁኔታ እኔ የምመራው 5 እግረኛ ክፍለ ጦሮችና 1 ሜካናይዝድ ክፍለ ጦር ያካተተው 110ኛ ኮር መረብን ተሻግሮ ትሁል ማይላምና አረዛን በቀላሉ ተቆጣጥሮ ነበር። ከኔ ኮር ጋር በትስስር ማጥቃቱን የተቀላቀሉት 2 ኮሮችም እስከ ሸምበቆ በረንቱና አቆርዳት ዘልቀው ገብተው ነበር። እስቲ ያስቡት፣ ከዚህ በኋላ የውጊያን ቁልቁለት መውረድ እንጂ የቀረ የውጊያ አቀበት ነበር ብሎ መገመት ይቻላል። ትልቁ አቀበት ከመጀመሪያው ዓመት ጀምሮ የተለኮሰው በተለይ በህወሓት አመራሮች ውስጥ የነበረው የፖለቲካ እሳት ነው። ያኔው ፖለቲካ የሽኩቻ ተዳፍኖ ከረም እንጂ አልተፈታም። የሁለተኛውን ዓመት እቅድም በስብሰባ በጋራ ጸደቅ ነው ይበሉ እንጂ በተግባር ግን እቅዱ ተጻረው ነበር የተገኙት። ግዳጅ ተሰጥቶት የነበረውና በድንገተኛ ጥቃትና የጥልቀት ውጊያ አማካይነት ሁኔታው ተመቻችቶለት የነበረው ማዕከላዊ ግንባር ላይ እቅድ ውስጥ ያልነበረ ብቻ ሳይሆን እቅዱን መሬት ላይ እንዳይተገበር የሚያደርግ የፖለቲካ ውጥንቅጡ መገለጫ የሆነ የውስጥ አቀበት ተፈጠረ። እኛ በሰንሰለታማው ምሽግ ተቀብሮ ሲዋጋ የነበረውን የኤርትራ ኃይል ደምስሰን ከአስመራና ከቡሬ የመጣው ረዳት ሰራዊት መተን ወደፊት እየገሰገስን ከኛ በኩል በጾረና ግንባር ዘልቆ እንዲገባ እቅድ የተያዘለት ኃይላችን ያለበትን ሁኔታ ለማጣራት ግንኙነት ማድረግ ጀመርኩ። በሬዲዮ ግንኙነቱ ያገኘሁት መረጃ ግን እጅግ አስደንጋጭ ሆነብኝ። በጾረና ግንባር ሊያጠቃ የተዘጋጀው ኃይል ምንም እንቅስቃሴ እንዳልጀመረ ተረዳው። ይህ ኃይል በእቅዱ መሰረት ሀዞሞን አልፎ አዲቃይህና ደቀ መሐረን መቆጣጠር ነበረበት። ከዚህ በተጨማሪ በዛላምበሳ ግንባር የተሰማራው 105ኛ ኮርም ትንሽ ርቀት ተንቀሳቅሶ በሰንዓፌ ከደረሰ በኋላ መቆሙን ተገነዘብኩ። ሎጂስቲክስ ስለሌለን ከዚህ በላይ መጓዝ አንችልም ብለው ስለማቆማቸው መረጃ ደረሰኝ። ምንም እንኳ የእቅዳችን 80 ከመቶ ተግባራዊ ማድረግ ብንችልም በጾረናና በዛላምበሳ ሊተገበር የታቀደው 20 ከመቶ እቅድ ባለመፈጸሙ ስምሪታችን መከነ። የተሸነፈ ጠላት ዳግም እንዲያንሰራራ ተፈቀደለት።
ታዲያ ይሄ ለቀጣይ ጦርነት ህይወት ዘርቶ እንደማለፍ አልሆነም? እኔ በወቅቱ በብርጋዴር ጀነራልነት ማዕረግ ኖሮኝ ነው 110ኛ ኮርን የመራሁት። ከኔ ጋርም ኮሎኔል ኪሮስና ኮሎኔል አከለ የኮር አዛዦች ነበሩ። በኔ ኮር ውስጥ ኮሎኔል ብርሃኑ ጁላ የ22ኛ ክፍለ ጦር አዛዥ አሁን ፊልድ ማርሻል ከሌተናል ኮሎኔል ድንኩል፣ ኮሎኔል አሳምነውና ኮሎኔል በየነ ጋር የ24ኛ ክፍለ ጦር አዛዥ የነበረው ኮሎኔል ወርቂ አይኑ ከኮሎኔል መሐመድ ተሰማና ኮሎኔል አብርሃ ብርጇ ጋር የ26ኛ ክፍለ ጦር አዛዡ ኮሎኔል ሙሉጌታ በረሃ አሁን ብርጋዴር ጀነራል ከኮሎኔል መሸሻና ሌሎች አመራሮች ጋር የ28ኛ ክፍለ ጦር አዛዡ ኮሎኔል ከማል ገልቹ አሁን ብርጋዴር ጀነራል ከሌተናል ኮሎኔል መብራሃቱና ኮሎኔል ሐድሽ ጋር የሜካናይዝድ ክፍለ ጦር አዛዥ ኮሎኔል ኃይለ ስላሴ ገብረ ስላሴ ወይም ወዲ 80 ከኮሎኔል ኪዳኔና ኮሎኔል ይመር መኮንን አሁን ሌተናል ጀነራል ጋር በተደራራቢነት እኛ ጋር የ15ኛ ክፍለ ጦር አዛዥ ኮሎኔል ሐዋዝ ወልዱ ከኮሎኔል መለያ ማረ፣ ኮሎኔል ገብሩ ደስታና ከኮሎኔል አዳናስ መላሽ ጋር ክፍለ ጦሮቻቸውን እየመሩ ተሰልፈው ነበር። አንድ ኮማንዶ አሃድም በተደራቢነት መታ ከኮሩ ጋር ግዳጇን ተወጣለች። በነገራችን ላይ ሜካናይዝድ ክፍለ ጦሩ 45 ታንኮች፣ 18 ባለ 130 ሚሊ ሜትር መድፎች፣ 18 ባለ 122 ሚሊ ሜትር መድፎች፣ 8 ቢኤም 12 ባለ 107 ሚሊ ሜትርና ኮርኔት ጸረ ታንክ እንዲሁም 12 ዙ 23 የአየር መቃወሚያዎች ታጥቆ ነበር። እንግዲህ ይህ የኮርና የክፍለ ጦር ኮማንድ ነበር የኮሩን እቅድና ግዳጅ የተቀበለውና ተግባራዊ የሚያደረገው። 110ኛዎቹ ወታደራዊ ሳይንስ ፈላስፋው ሳንዙ እንዳለው ለኮሩ የተሰጠውን ግዳጅ በመፈጸም ፊት ለፊትና በጥልቀት ለነበረው ጠላትና ለእርዳታ ወደ ቀጠናው ለመጣው ኃይል ልክ ከከፍተኛ ተራራ ጫፍ ቁልቁል እንደሚወረወር ተወርውሮ በትግርኛ አደገኛ መደራጉህ እንደሚባለው ፊት ለፊት ያገኘውን እየደረማመሰ እንደሚወርድ ግዙፍ አለት ነበር የሆነው። ሳንዙ ይህን አይነቱን የጥቃት ናዳ እንዲህ ይገልጿል። Square shapes are still, but round shapes roll. Therefore, those skilled in warfare use force where the troops in battle are like boulders rolling down a steep mountain. This is force. ምንም እንኳ እቅዱ በጠቅላይ ሚኒስትር መለስ በተመራውና ብዙ የመንግስትና የኢህአዴግ ባለስልጣናት በተገኙበት ስብሰባ በአክሱም ከተማ ተነድፎ አዲስ አበባ ቢጸድቅም በአመራር ውስጥ በነበረው የስልጣን ሽኩቻና ክፍፍል ምክንያት በተሟላ ሁኔታ ተግባራዊ ሳይደረግ በመቅረቱ ያን ሁሉ ርቀት በድል የተጓዘው ጦር ተንገራግጮ ቆመ። በዚህ ምክንያት ለአገር ሉዓላዊነትና ነጻነት የፈሰሰው በሺዎች የሚቆጠሩ የኢትዮጵያ ወጣቶች ደም ዘላቂ መፍትሄ እንዳያመጣ እንዲያውም በከንቱ እንደፈሰሰ እንዲቆጠር ተደረገ። እውነት ነው፣ በዚህ 2 ዓመት በፈጀው መራራ ጦርነት እስከ 100 ሺህ የሚደርሱ ኢትዮጵያውያን ህይወታቸውን ገብረዋል፣ ንብረትም ወድሟል፣ ኢኮኖሚውም ተቃውሷል። ይህን ያህል ተከፍሎም የአንድን አገር ሉዓላዊነት ደፍሮ የራስ ደጀን ባልሆነ ህዝብ መሃል ተገኝቶ ለረጅም ጊዜ መቆየት የሚያስከትለው ዲፕሎማሲያዊ፣ ፖለቲካዊና ወታደራዊ ጫና መኖሩ የማይቀር ነው። ነገር ግን የአንድን አገር ሉዓላዊነት ደፍሮ በታጠቀው ኃይል ብቻ ሳይሆን በሰላማዊ ህዝብ ላይ ከፍተኛ እልቂትን ያስከተለውን ጠላት በመቀሌ በአይደር ትምህርት ቤት የአውሮፕላን ድብደባ በማካሄድ በህፃናት ላይ ጭፍጨፋ ያካሄደውን በሽራሮ፣ በዛላምበሳ፣ በአዳ አውላ በጠቅላላ የተኩስ ርቀት በነበሩ ገጠሮችና ከተሞች የነበሩ አርሶ አደሮችን ህይወት በተኩስ የቀጠፈና ንብረታቸውን ያወደመውን በተለይ ደግሞ በውጊያ ታሪኩ ሲቪሎችን መምታትን ልምዱ ያደረገውን የጠላት ሀገርና አመራር ሙሉ ለሙሉ ሳይመታ ጦርነቱ እንዲቆምና ወደ ኋላ እንዲመለስ መደረጉ ተገቢ አልነበረም። በፈጠርነው ግለትና በጀመርነው ግስጋሴ በመቀጠል የሻዕቢያን አከርካሪ ሰብረን እንዳያንሰራራ ከማድረግ ይልቅ ጭራውን የተቆረጠ እባብ ትተን ወጣን። እየቆየ የሚያመረቅዝ ቁስል ትተን ተመለስን። ለሌላ ዙር ጦርነት መጸነስ ምክንያት የሚሆን ቁስል። ግን ለመሆኑ ይሄ ከኤርትራ ዘር ፖለቲካ በጠቅላላ ኤርትራ ኢትዮጵያ እየተባለ ከሚነገረው ትርክት ነው ጉዳዩ? ወይስ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በወቅቱ የአሜሪካ ፕሬዝዳንት ለነበረው ቢል ክሊንተንና የተባበሩት መንግስታት ድርጅት ዋና ጸሐፊ ለነበረው ኮፊ አናን በሌሊት በእንቅልፍ ላይ ያሉ ሳይቀር ስልክ እየደወለ ይህንን የኢትዮጵያ አደገኛ ጎርፍን የሚያስንቅ ኃይል አቁሙልኝ፣ ወደ ቦታው መልሱልኝ እያለ እረፍት ነስቷቸው ስለነበር ይሆን? ወይስ የህወሓት አመራሮች በስልጣን ምክንያት እርስ በርስ መጠፋፋት ተጠምደው ስለነበር ነው? ወይስ የነዚህና የሌሎች ሁሉ ድምር ውጤት በጦርነቱ የሚነግዱ
የሚዘርፉ በርክተው ስለነበርና ለሁሉም ድብቅነት ስላለብን ይሁን እንጂ እንደነዚህ አይነቱ ፀሐይ የመታው ብዙ ዋጋ የሚያስከፈለ ስህተት በግልጽ ትውልድ እንዲማርበት ቢደረግም ጥሩ ነበር። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።